ጅቦን ለመጀመሪያ ጊዜ ተዋወቃችሁት? ለምንድን ነው? እንዴት ነው? ምን ነበር አላማችሁ? ይሄን ጥያቄ እኔ ልመልሰው። አሜሪካ እኔም በሰው ይሁንልኝ የ20 ሰው። ኧረ አንተ 20 እኔ 50 ወሴቷ እኔ ሴት ሆነ ሰው 50 እየቻለች እንዴት ነው አንተ 20 የምትለው? ኦኬ አንተ አንድ ካሜራና 20 ሰው 20 ሰው እሺ 20 ሰው ይሁንልኝ። 20 ሰውና ቪዲዮ ትገባል። 50 ሰው ይሁንልኝ። እናቴን አስገባለሁ። እኔም ፔፓል ላይ እሺ እግዚአብሔር እናቴ ትሙት አስገባለሁ። ቻሌንጅ 50 ሰው ፖስተር ላይ ምን ትላለህ? ያሸነፈ ይሄ ነው ቻሌንጁን ብለህ ደግሞ አያይዘው። እሺ እሺ ሚኪ ትሰራልኛለሽ። አሁን እልክልሃለሁ። የቀጠሮ ጌም ለሚመጣው ቅዳሜ አላማችንንም እንትን አድርግ። እግዚአብሔርን ስፈልግ $10,000 በጌም አግኝ፣ ግን ያ50 ሰውን ታስገባል። እናቴን አስገባለሁ። ይኸው ማልኩ። እኔም 10,000 ላግኝ ከፈለኩ የ50 ሰውን አስገባለሁ። እናት እሺ በቃ ይኸው ተበቃ ተነጋግረን ዛሴት በጣም ሚኪ ደውለልኝ ሚኪ አወይ ያልብሽ ሰው ነሽ ሄሉዬ። ናይ ችግር የለውም። እና በጣም ቤተሰቦችሽን አንድ ቀን አመስግኝልኝ። ማደንቀው ወንድሜ ነው በዚህ ሰዓት ማለት በጣም ደስ የሚሉ ቤተሰቦች አሉሽ። አንቺን የሚያከብሩ ሰዎች ይሄን መተው ሰፖርት እያደረጉ ነው። በሄሉ ስም እያሉ ነጃጓርም ኤስላክ የምትባልም አለች። ሌላም የሄላም ፋሚሊ በስሙ መጥቷል። አስገብቶ ደረሰ ይልኩልኛል። አዎ በጣም እያገዙ ነው እና አመስግኝልኝ ስትቺ ሄሉዬ። እኔም መጥቻ አመሰግናቸዋለሁ። ችግር የለም። እስቲ እህቶቻችን እግርና እግር ማለት መቆሳሰር ያቆሙ። ኧረ በጣም የሚያስጠላ ጊዜ ነው የደረስነው ሄሉ። ሰው ለእነሱ ራሱ ማሳከሚያ ማሰባሰብ ሳይኖርብን አይቀርም አይምሯቸው ታሞ ማለት ነው። እና በጣም ኢግኖረንት የሆኑ ሰዎች አሉ። አንሶላ አንሷችሁ ነው ወይ በዛው በነጠላችሁ እንትን በሉ እንኳን የሚባልበት ጊዜ ደርሷል። እና ትንሽ ነገር ናት። $1 ማለት ለኛ ምንም አይደለም። ነጠላም እኮ ሲኖርሽ ነው እኮ የምትቀጅው። ስንት ተስካር አለ፣ ስንት ሀዘን አለ። አባ ነጠላ የሚያስፈልግ ሲኖርሽ ነው የምትቀጅው። በጣም ነጠላ ከለሩን ከቆሸሸ ጉሎ ይነከርና ከለሩን ቀይሮ አገልግሎት የሚሰጠው እኮ ኢትዮጵያ ላይ ለቤተ ክርስቲያን ብቁ አለውን ሲሆን ለሐዘን ጉሎ የሚነከርበት በሶስት አይነት ፖዚሽን የምትጠቀሚበት እንትን ነው። ነጠላም እኮ ሲኖርሽ ለሱ ብቻ ሳይሆን ጥሩ ጅማሮ ነው፣ አሪፍ ነው። እንደገና ደግሞ ጅቦ ራሱ እንደዚህ አይምሮን ቀይሮ እንደዚህ በጣም ስራ ያድርጎ ለዚህ ነገር እንደዚህ ኢንተረስት ሲኖረው ከጅቦ ጎንም መቆም አለብን ከእህቶቻችን በስተቀር ማለት ነው። ጅቦን የቀየርክልን አምላክ እኛንም ተከተለን ትላለህ እዚህ ጋር። አሜን 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 ያ ረብል ዓለሚን። ትግስት ጅቦዬ ከቤት እንደንትና ብለን ጸልየናል። አራመጡ ስማ ጅቦ አሁን ጌም እንጫወት ነው ወይ? በምን ቤተሰብ የለም። ማታ ትገቢያለሽ? ማታ ገባለሁ። ትንሽ ጌዲዮን ጋር ደውላለሁ እያልኩ ምን አለ ጌዲዮን ፖለቲካ ማውራት ጀመረ። ረፍ ለፈልክ ልታየው አንተ ልጅ ይቅርብ ልለው ነው። ወደዋለሁ ገባ። ያሳዝነኛል። በቃሽ ሴትዋ ማጭበርበር ነው የያዘችው። ኧረ በእናታችሁ አሁን 1,000 እና 2,000 ወስዳ ምን ሊያርጉላት ነው? ቤት ሊገዛላት ነው? ምን ሊያው ምድረ እሺ ስታስጠልይ ሄሉ የለነዚህ የራሷ ላይፍ ያላት ናት። ታሳያቸዋለሁ። አነሰም በዛም በነርስነት በሕክምና ውስጥ እንትን ናት። እንደዚህ አይነት ስራ ውስጥ የተሰማሩ ሰዎች ደግሞ ሁሉ ቀን ከሰዎች ጤና ጋር ስለሆነ ኮንታክትነታቸው እኛም ማናየውን ቀርቦ የሚያዩ ሰዎች ናቸው። ገብቶቿል። እኔ ምግብ ዙሪያ ላይ ነው አይኔ የሚበራው፣ እሷ ደግሞ በጤና ዙሪያ ላይ ነው። ገብቶቿል። ሀገር ቤት ደግሞ ሄዳችሁ ስትመጡ የሆነ ነገር ስታዩ አይምሮቹ ላይ ይቀራል። ያ ነገር ነው መሰለኝ አይምሮ ላይ ይቀራል። ማድረግ ከቻልኩኝ ሰፖርት ካረጉኝ ፋይኖት ብላ ነው። ገብቶቿል። ያ ይሄ ነገር ሲሰጥ በቪዲዮም ሆነ በምን ካላየን ችግር የለውም። በነፍስ ወከፍ እኮ ትንሽ ልጅ ነው የሰጠኸው። ገብቷል። ነገ ሌላ ቀን ዝም ብላችሁ ተንኮል አታስቡ ጋይስ። ቴሌግራም ላይ ደግሞ የሚያዋጡት ጠቅላላ ስማቸው እንዳለ ታውቂያለሽ? ሄሉ እንዳለ እዛ ተቀላቅላችሁ መከታተል ትችላላችሁ። ምናምን እጢ መናጤ የሆነ አስተሳሰብ አቁሙ። ገባችሁ? ብዙዎቻችሁ አውቃችኋለሁ እነማን እንደሆናችሁ፣ ችጋራሞች እንደሆናችሁ ማውቃለሁ። በቃ ይሄ ነገር የሚረዳ ነው አይደለ?
ከዚህ በላይም እየሰፋ ይመጣል። 2 ወር ነው ከተጀመረ። ለሚቀጥለው ደግሞ አንድ ጊዜ ነው የሚሸውዳችሁ ጋይስ። አንድ ጊዜ ይሸውዳል፣ ግን ነገ ደግሞ ሌላ ቀን ነው አይደል? እና የዛሬው ህይወቷን ይቀይረዋል። ምንድነው እሱ? ኧረ በፍጹም ግን ታያለሽ። አሁን በቅርቡ ደግሞ ተሰርቶ የሚላከውን ነገር በደንብ ታያለሽ። አንቺም እኮ አለሽ ታያለሽ በስነ ስርዓት። እኔ እርዳታ ምናምን ላይ ስሰማራ እያንዳንዱ ነገር ቀርጬ እለቅላችኋለሁ ከነደረሰኛቸው ምናምን። ከዛ በኋላ እኔም እንደዛ ነው ያስኩት። ይሄ በኋላ ተጠያቂነት እንዳይመጣብኝ ብዬ ሁሉንም ሰው 1000 ብር የሚያዋጣ $100 የሚያዋጣ ስማቸውን የቲክታክ ስማቸውን ጽፌ ቴሌግራም ላይ ሁሉንም አድርጌ መጨረሻ ላይ ደግሞ ይሄንን ስጨርስ የተሰበሰበውን ብር አድርጌ እዛ ላይ ፖስት አድርጌ እንደዚህ ነው የምገዛው፣ ይሄን የተገዛው እንደዚህ ተማሪዎች ነው የተረዱት፣ ሙሉን በማስረጃ ነው እንትን የምላቸው። ግን እናትዬ አንድ ጥያቄ ልጠይቅ እችላለሁ? ከዚህ ውጪ ወጣ ብዬ ጅቦዬ ከፈቀደ እሱማ አፋፌን ነው የሚለኝ። ፍቃድ አይሰጠን ምን አይሰጠን፣ እናትንን እረፉ አባት በሉ ይለናል። ይመጣል ጅቦን ለመጀመሪያ ጊዜ ተዋወቃችሁት? ለምንድን ነው? እንዴት ነው? ምን ነበር አላማችሁ? ይሄን ጥያቄ እኔ ልመልሰው። አሜሪካ ልሄድ አንተ ደግሞ እሱን ተው ይገባል። በነገራችን ላይ ይገባል። እኑ ቪዛ ብሎ ነው እኮ ሴቭ ያደረገኝ። እኑ ቪዛ ብዬ ነው ሴቭ ያደረኩት ስልኳን። እኑዬ በእግዚአብሔር እንዴት ነው የተዋወቃችሁት? መጀመሪያ ወደ ፍቅር እንዴት ገባችሁ? አስተምር ነበረ ቲክታክ ላይ ገብቼ አሁን ላይክ ስለ ነርስ ፕራክቲሽነሮች አሁን እኔ ነርስ ፕራክቲሽነር ነኝና ነርስ ነው። አንቺ ከመናገርሽ በፊት እኔ አንድ ነገር ልገምት እንዬ። እሺ የመጀመሪያ ጊዜ እግርሽን ፖስት አደረግሽ መጥቶ ላይክ አደረግ አይደል? እሱ እግርና ብብት ጣት ነው የሚከተለው እኮ። እሱና ቡላላ መተው ቤቴ ማለት ነው። ንቅል አድርጌ ቤቴን ዘጋሁት። ከዚህ ይልሃል ጅቡ እውነትን ተናገረ እንዬ፣ እውነት ተናገረ። እግዚአብሔርን ሄሉ የምሬን ነው። እና አንድ ልጅ ነበረ እንደውም ቀልባቸውን ገፈፋቸው። እዚህ የተማሩ ሰዎች ቤት መሰብሰቢያ ነው ኑ ውጡ ብሎ እሱና ቡላላ መንቅር አርቆ የረበሹ መስሏቸው አይደል? እኔ እንደዛ ነበር ማባራቸው እኮ ድሮ። ከዛ ቤትን ከፍቶ ተናደ ነበረ ጅቡ ታቷሽ ጅቡ አላታች ነበር የሚመስሉት። እንደውም ትንሽ ከጅቦ ጋር ግባባለሁ። ሌሎቹንማ ምንም አይመስሉኝም ነበር። ግን በቃ ታየው ቤት ውስጥ ገባ ልቡ አንቺ ጅቦ ምን እልሃለሁ፣ ሄለን የምታይህ መንገድ አለ የራሷ መንገድ እና እኔ ባየሁበት ልብ እኔ ባየሁበት አይን አይተሽዋል ጅቦ። ላይክ እኛ ጋር እንደሚስቀው ወይ እንትን እንደሚለው አይደለም። በጣም ቁም ነገር ያዘለ ልጅ ነው። ልቡ በጣም ንጹህ ነው። ሁሉንም ሰው እኩል ነው የሚያየው። አንዳንዴ ስለሚቀልድ ወደ ዘር ምናምን ይወስዱበታል ሰዎች፣ ግን በጣም ንጹህ ልብ ያለው ልጅ ነው። ትልቅ ደረጃ መድረስ የሚችል ልጅ ነው። አላወቀውም ያለውን ነገር ብዬ አስባለሁ። ማለት ከዛ ወደ ፍቅር ለመጀመሪያ ጊዜ የቀየርሽው ምን አይተሽ? አስጠምጥሞብኝ ነው። ባይ 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 ጅቦ ትመስራት ምን ችግር አለ? ጅቦ እንጫወት እንዴ ድል ስጠን እንጂ ምን ሆነ ነው? ሲረብሽ እኔን ግን ያስመስለኝ የማይጠይቀኝ ጥያቄ የለም። እንዬ አይተሻል አይደል? አይቻለሁ እኮ የማይጠይቀኝ የማያስገባኝ ጉድጓድ የለም። እኔ አትችያለሽ እኔ ሳልችልም ግን ጅቦ የእውነት አንተ ስትቀልድ ምናምን ነው የምትታወቀውና ሚዲያ ላይ ፍቅር ምናምን ነካክቶ አያውቅምና እቺ ልጅ እውነት አክንፋኛለች ያልከው ለምንድን ነው ጅቦ? ይሄን ጥያቄ ስለዚህ አይተናል መስክረናል ባይዘው እሺ ቆይ አዳም ምንድን ነው ስፔሻል ምን መጀመሪያ ድምጼ ተስተካክሏል። ድምጼን ላስተካክል። ሂሉዬን ጥያቄ ስለጠየቅሽኝ ከልብ አመሰግናለሁኝ። ምን መሰለሽ የሰው ልጅ ባህሪ መቀየር አለበት። ሴት ልጅና ደግሞ ባህሪህን የምትቀይር ከሆነች እቺ ያንተ ሰው ናትና ያዛት ይላል። አንድ ሁለተኛ ነገር ደግሞ የእግሯ የእጆቿ ጣት ምን አለኩኝ እኔ ልቤም ተላወዘ ወዲያም ጮኸ መሰል አይዴ ማሪ እስቲ እንዲህ እግርሽን ስሜት አይሆንኩኝ። ወይ ቀድማ ነው ያየኸው የነበረው ወይስ ቦሬ ነው አሳይኝ ያልከው?
እንግዲህ ሄለን እግሯን ከዚህ በፊት አይቼው ነበር እና በፊት ኩክ ምናምን ታደርግ ነበር። አይ ነው ዛት ይዋልሽ እና ከዛ አሜሪካ ነው የምትኖረው ስትሉ ደግሞ በቃ የሆነ ባሰብኝ እና ቪዛዬ ብዬ ነው ሴቭ ያደረኳት። አይ አም ሹር ናው ይለኛል ጭራሽ አንዳንድ ጊዜ እና ቪዛ ብሎ እሱ እንደቀልድ ስለተሰጠ አንቺ ተጽናና አደረጋሽ እናትዬ። የኔማ መቀለድ ነው እኮ ስራዬ። ደግሞ ይመጡና በውስጥ ጅቦን አታውቂውም ፎቶን እንላክልሽ ይሉኝ። እየተጫወተ ካሜራ ምናምን ከፍቶ ይገባል። እናውቀዋለን። ስራ ደቃ ዋሻ የታላቅ ሰው የወንድ መልክ ነው ያለው። ኦኬ ነው። ኧረ ኑዬ በእናትሽ 10 አለቃ ለሰራው ስራ እናቴን ምስጋና ይገባዋል። this is my brother ነበር እኮ ጅቦዬ። ግን በጣም ከምታውቃቸው ቲክታክ ላይ ከምታውቃቸው ሰዎች ሄለን አንደርስታንድ አድርጋለች ብዬ አስባለሁኝ ጅቦዬ። ከሳቁ ከጨዋታው ምናምን አዎ ልብህን ትክክለኛው ልብህን ጅቦን አውቀዋለች። አያለሁኝ የምትናገራቸውን ነገሮች አንዳንዴ እሰማለሁኝ እና ከልቧ በሌላ በጥሩ አይን ነው በጥሩ ልብ ነው ያየች። ናይ በዚህ ታይም በጣም የማከብረው እና የተረዳው ሰው ጅቦዬ እግዚአብሔር ይመች ትምህርት ያራዳ ልጅ እኔ እወድሻለሁ እናቴን አከብርሻለሁ። ከዛ ደግሞ የቀጠረው ጌማችን መረሳት የለብንም። እንዲህ ከተቀራረብና ቤተሰብ ከሆነ ሰዎቹ መተው ፑሽ ያደርጉ እና አላቅሽም አታውቂኝም ምንድን ነው ችግር? ጅቦዬ ጅቦ ሳልቦልክ በፊት ቶሎ አፋጥ ነው ፖስተር ደግሞ ሄሉ አንቺ ስትቦልኪው እኔ ጋር መጥቶ ነው ኮምፕሌን የሚያደርገው። አንዱ ባጠፋው ከሁሉንም ቦልኮ ያው ማህበር ናቸው ብዬ ስለማስብ እኔ ግን ማህበር አይደለሁም ሄሉ የእህትሽ ነኝ እኔ ከዚህ ማህበር ውስጥ አውጪኝ። እኔ እኮ ፎሎ አላረግኳትም ይኸውና ፎሎ አረጉ። እሺ ገና ደግሞ ጠዋቱን አስብና ጅቦ ግን